እናስተልኝ አድማጮቻችን ተመልካቾቻችን እንደምን አላችሁ እንደምን ሰነበታችሁ ግርማ ካሳ ነኝ ይህ ዋሜራ ነው በዛሬው የዋሜራ መብራ ግብራችን ዳያስፖራውን ከፋኖ የመነጠል ሴራ በሚል ርዕስ አንድ ቅንብር ይዤላችሁ መጥቻለሁ ከዚህም ጋር በማገናኘት ደግሞ ያገዛዙ ዲያቆን ስለ ዳያስፖራ የተናገረውን አንዳንድ መረጃዎች አቀበላችኋለሁኝ እንግዲህ ያው ሁላችሁ እንደምታውቁት የኢትዮጵያውያን በተለያየ ሀገራችን በተለያየ የዓለማችን ግዛት ተበትነን ነው ያለን በሚሊዮኖች የምንቆጠር ኢትዮጵያውያን ምናልባትም 3-4 ሚሊዮን ሳንደርስ እንቀራለን ብላችሁ ነው ግን ቢያንስ አትሊስት ከ1.5 ሚሊዮን በላይ የሚሆን ቢያንስ ነው የምነግራችሁ ቢያንስ አረብ ሀገር ያሉት እህቶቻችንን በደቡብ አፍሪካ በኬንያ በዩጋንዳ በተለያየ ቦታ ያሉትን በአውሮፓ ያሉትን በሙሉ በአለም ከኢትዮጵያ ውጪ ያሉትን በሙሉ በመንቆጠርበት ጊዜ የመሬ ነው ማለት ወደ 2 ሚሊዮን የሚጠጋ ኢትዮጵያዊ ይኖራል 2 ሚሊዮን የሚጠጋ ኢትዮጵያዊ ይኖራል እና ይሄ ቀላል ህዝብ አይደለም ይሄ ከጅቡቲ ህዝብ በብዙ ጥፍ ያነሰ ማለት ነው እና ይሄ ህዝብ ለምንድን ነው በዚህ ልክ ሀገሩን ጥሎ የወጣው ብለን ብንጠይቅ በሀገሩን ጥሎ የወጣው በሀገሩ ክብር ስላላገኘ በሀገሩ ተሻሽሎ መኖር ስለማይችል በሀገሩ ግፍ ሰቆቃ ስለበዛ ከደርግ ጊዜ ጀምሮ በቃ ግፍ ሰቆቃ ስለበዛ በደርግ ጊዜ ኮሙኒዝም ማርክሲዝም የሚል ነገር ይዘው መጡ ኮሙኒዝም ማርክሲዝም ያው መግደል ነው አብዮቱ ነው አብዮት ልጇን በላች እንደሚባለው አለ አይደለ አብዮቱ ነው በቃ ስለዚህ በቃ አባት ልጁን የሚገልበት ዘመን የነበረው በደርግ ጊዜ አባት ልጁን የሚገልበት ዘመን ወንድም ከወንድም መይሶን የሆነና እኔ አቃለው ወንድሟ የሃፓ ነው እሷ መይሶን ናት ሲገዳደሉ ነው በቃ ለመገዳደል ሲፈላለጉ የነበረው በጣም ክፉ ዘመን ነው የነበረው በደርግ ጊዜ የነበረው ዘመን ከዛ እነሱ ደግሞ ከሄዱ በኋላ ደግሞ ወያኔዎቹ መጡና ደግሞ የፍቅርን ነገር የአንድነትን ነገር የኢትዮጵያዊነትን ነገር ዛሽ ቀንጥረው ኢትዮጵያውያንን በዘር ከፋፈሉ ከዛ እነሱ የዘረጉትን ፖለቲካ ደግሞ ያሁኖቹ የኦሮሞ ብልጽግናዎች መጡና ደግሞ አቀጣጥለው ይው እንደምታዩት ነው በኢትዮጵያ ታሪክ ታይቶ የማይታወቅ አይነት ጭካኔ እልቂት ኦርነት እየተደረገ ነው አንዳንድ የትግራይ ሰዎች የትግራይ ጄኖሳይድ ይላሉ ልክ አንደኛው ጦርነቱን የከፈተችው ህወሓት ናት ወያኔ ከፍታ እነሱ ራሳቸው ጦርነቱን ከፍተው እነሱ በከፈቱት ጦርነት ሌላውን ለሞቀስ ሌላውን ለመክሰስ ሌላው ላይ ጣት ለመቀሰር ሲሞክሩ እናያቸዋለን እነሱ ራሳቸው በከፈቱት ጦርነት እነሱ ራሳቸው እና በተለየ መንገድ ትግሬዎች እንጠላለን ሌላው ማህበረሰብ እኛ ትግሬዎችን ይጣላናል ተጋሩ ይጣላል እና በኢትዮጵያ ውስጥ እኛ እንደ መጥፎ ነው የምንታየው ምናምን ብለው ኮምፕሌንስ ያደርጉ ይሰማል ግን ይሄ ስሜት እንዲመጣ የሚያደርጉት መጀመሪያ የዘር ፖለቲካን ያመጡት እነሱ ናቸው ትግሬ ኦሮሞ አማራ የሚባለው ነገር ያመጡት እነሱ ናቸው እነሱ ከበዘረጉት እነሱ ባመጡት የዘር ፖለቲካ ምክንያት ነው የዘር ፖለቲካ ጥሩ አይደለም በነመለዘ ዘመናዊ የዘር ፖለቲካ ጥሩ አይደለም ከዘር ፖለቲካ እንውጣ ኢትዮጵያን ዲኤትኒሳይዝ እናደርግ ብለን ብዙዎቻችን ብዙ ሲባል ህወሓቶች ፈቃደኛ ነው አልሆነው የብሔር ብሔረሰብ ፖለቲካ እያሉ በቃ ፖለቲካቸው ራሱ መንፈሱ ራሱ ያ የፖለቲካው መንፈስ ራሱ ትግሬ ኦሮሞ አማራ የሚል የክፍፍል መንፈስ ስለሆነ ትግሬዎች ላይ ሌላው ቢጣል ትግሬዎችን ሌሎች ቢጣሉ ኦሮሞዎችን ሌሎች ቢጣሉ አማራዎችን ሌሎች ቢጣሉ ለምን ነው የምንደነቀው ለምን ህገ መንግስቱ ራሱ ስርዓቱ ራሱ እንድንፋቀር እንድንያዝ እንድንከባበር አንድ እንድንሆን የሚያደርግ ሳይሆን እንድንጠላላ እንድንለያይ እንድንናቆር የሚያደርግ ነው ስለዚህ የትግራይ ጦርነት የትግራይ ጄኖሳይድ ተፈጸመ ብለው የሚሉት ነገር የትግራይ ጦርነት የተፈጸመው አንደኛ እነሱ ራሳቸው በከፈቱት ጦርነት ሁለተኛ እነሱ ራሳቸው ባመጡት ፖለቲካ የጥላቻ ድባብ አገሪቷን እንዲሸፍን ስላደረገ ስለዚህ ለዚህ ተጠያቂዎቹ ሙሉ ለሙሉ ራሳቸው ህዋቶች ናቸው እና ይሄንን ግን ሪኮግናይዝ ያደርጉ ሌላውን ለመክሰስ ሌላውን ለምትን ለማለት ይሞክራሉና ምን ለማለት ነው ይሄ በህዋት ጊዜ በኦነግም ጊዜ አሁንም በአብይም አሁንም በህይወት ጊዜ የመጣው ነገር በሙሉ የደም መፋሰስ ኢትዮጵያ ውስጥ ደም መፋሰስ ኢትዮጵያ ውስጥ ዜጎች አይከም እኔ አንድ ታሪክ ልንገራችሁ በ97 ከ14 አመት የአሜሪካ ስደት በኋላ እስቲ ሀገሬ ልጎብኝ ብዬ ወደ ኢትዮጵያ ሄድኩኝ እና እንደአጋጣሚ ወደ ኢትዮጵያ ሲሄድ በ97 ነው
በምርጫው ወቅት ነው እንዳጋጣሚ ሄድኩት። ለምርጫው ብዬም ሳይሆን እኔ ለምርጫው ወቅት ከዛ በፊትም ደግሞ ብዙም በኢትዮጵያ ጉዳይ ላይ በቃ ከኢትዮጵያ የምሰማው ነገር በሙሉ የሚያስጠላ ስለሆነ ዲፕሬሲንግ ስለሆነ በቃ የኢትዮጵያ ነገር አልከታተልም። ምንም ስለ ኢትዮጵያ ነገር ብዙም አያገባኝም። ኢትዮጵያ መሄድም አልፈልግም። ጓደኞቼ በየአመቱ በየ2 አመቱ ለመዝናናት ሲሄዱ እኔ ግን እንደው ጭራሽ በቃ 12 አመት ሙሉ ሳልሄድ ሳልችል ቀርቼ መሄድ አቅቶኝ ሳይሆን በቃ መሄድ ስላልፈለኩ ያን ያህል በቃ ኢትዮጵያ ውስጥ በነበረው ነገር አይ ዋዝ ዲፕሬስድ። በዚህ መልኩ ወደ አሜሪካን ሀገር መጣሁ። ከዛ ከ14 አመት በኋላ ለማንኛውም እስቲ ልሄድ ብዬ በቃ ትኬት ቆረጥኩኝና ኢትዮጵያ ሄድኩኝ እና ኢትዮጵያ ሲሄድ ኢትዮጵያ ሄጄ የምርጫ ጊዜ ነበረ። ጥሩ ነገር ታየ። እነመለስ እንደዚህ ጥሩ ነገር ካረጉማ በጣም ትልቅ ነገር ነው የሰሩት። እንደዚህ ምርጫ ምናምን ካለማ መጀመሪያ ላይ እነመስገን እነመለስ ዜናዊን አመስጋኝ ነበር። በኋላ እዛው ኢትዮጵያ እያለ ሽብሬ ደሳለኝ ምንድነው ኮተቤ ላይ ገደሏት። አጋዚዎች ህወሓቶች ገደሏት። የ16 ዓመት ወጣት ሞተች እና እሷ ሞታ ጋዜጦች ሁሉ የእሷን ፎቶ አውጥተው በቃ ፐብሊሽ አድርገዋል። እና ጋዜጦች ገዛው። አንድ 3-4 ጋዜጦች ገዛው። ኢትዮጵያ ላይ የሄድኩበት ጊዜ አንዱ ስራ የነበረው አንድ ብሔራዊ ቲያትር አካባቢ ካፌ ማሩ የሚባል ነበር፣ አሁን ተዘግቷል። እዛ አካባቢ 3-4 ጋዜጦች ገዝቼ ጠዋት ከቤት ወጥቼ መጀመሪያ ማደርገው የነበረው ነገር እዛች ቦታ ቁጭ ብዬ ካፑቹኖ ይዤ ጋዜጣ ማንበብ ነበር ስራዬ ያኔ ማለት ነው። ሌላ ቦታ ሸራተን ምናምን አልነበረም ምን የሚሄደው እዛው ብሔራዊ ቲያትር አካባቢ ካፌ ማሩ የምትባላለች እዛ ቁጭ ብዬ ሰው የምቀጥረው እዛ አካባቢ እዛ ነው የሚመጡት ሰዎች እና ጠዋቱን ሙሉ እዛ ነው ማሳለፍ ጋዜጣ እያነበብኩ ምናምን እያልኩ እና ሳነብ በቃ እችን ልጅን በማያት ጊዜ በቃ እምባዬ መጣ። ሳዘነች። ከዛ የዛኑ ቀን ከሰዓት በኋላ ደግሞ ወደ ሳር ቤት አካባቢ መሄድ ነበረብን እና በቃ ለእንቅስቃሴ እንዲመቸኝም በሚል መኪና ምናምንም አልተከራየሁኝም፣ በእግሬ ነበር የምሄድ እና ወደ ሜክሲኮ ሄድኩኝ። ሜክሲኮ ላይ ደግሞ ተግባረ ዕድ ተማሪዎች አመጽ ሲያምፁ በቃ ተቃውሞ ሲያሰሙ ነበር እና እነዛ የተግባረ ዕድ ተማሪዎችን እነዚህ ነጭ ምናምን ያደረጉ አልነበሩም፣ እነሱ ሲደበድቧቸው በአይኔ ያይ። ከዛ ምን ተሰማኝ? እኔ በአሜሪካን ሀገር መጥቼ መብቴ ተከብሮ ቀና ብዬ እየኖርኩ ቀና ብዬ አክሰንት ያለኝ ሰው ከውጭ ሀገር የመጣው ሰው አሜሪካን ሀገር መብቴ ተከብሮ ያውም ደግሞ የምኖረው የነበረው ደግሞ ይገርማቸዋል በቃ ወጣ ከትላልቅ ከተማ ወጣ ብሎ ስለነበረ መብቴ ተከብሮ በዚህ አካባቢ እየኖርኩ ነው። እኔ እንደዚህ እየኖርኩ እንዴት ኢትዮጵያውያን እኔ ልሆን ይችል ነበር የምደበደበው የምገደለው የምታሰረው እኔ ልሆን ይችል ነበር። እንዴት እኛ በውጭ ሀገር መብታችን ተከብሮ እየኖርን ቀና ብለን እየኖርን እንዴት ኢትዮጵያዊ በአገሩ እንደ ከብት ይደበደባል? ይሄ ነገር ኢትዮጵያ ውስጥ መቆም አለበት በሚል አክቲቪስት ሆንኩኝ። የኔ አክቲቪዝም የጀመረው በዛ ምክንያት ኢትዮጵያ ውስጥ ለሚደበደቡ፣ ዲግኒቲያቸው ለተገፈፉ፣ ለሚፈናቀሉ፣ ለሚታሰሩ፣ ለሚገደሉ፣ ለሚሞቱ፣ በግፍ ለሚሰቃዩ ለግፉዋን ለመጮህ ነው የኢትዮጵያ ፖለቲካ ውስጥ አክቲቪስት የሆንኩት። ለምን እኔ አንዱ ምደበደብ የነበረው እኔ ነበርኩ በሚል እና አሁን ይሄንን በምልበት ጊዜ ከዛ በኋላ ያው ሁሉም ሰው ከዛ በኋላ ያው በጣም ብዙ ሰው ነው የወጣው። ከኔ በኋላም በጣም ብዙ ሰው ነው የወጣው አገር ለቆ የወጣው። በቃ ኢትዮጵያ ውስጥ አቅም ያለው በሙሉ አገር ለቆ መውጣት ነው። ከኢትዮጵያ ለቆ መውጣት የማይፈልግ ሰው ይኖራል ብዬ ነው። ለምንድን ነው? ኢትዮጵያ ለልጆቿ ሲኦል የሆነች ስለሆነ ነው። በቃ ለልጆቿ ኢትዮጵያ ሲኦል። ኢትዮጵያውያን በኢትዮጵያ ውስጥ መኖር አልቻሉም። በኢትዮጵያ ውስጥ መኖር አልቻሉም። እያረሱ በሚኖሩበት ቦታ አማራ ተበላችሁ የዚህ ማንነት ነው ተበላችሁ ይፈናቀላሉ፣ ይገደላሉ፣ ይሞታሉ። በሰላም በሚኖሩበት ቦታ በትምህርት ቤቶቻቸው በአውቶቡስ መናኸሪያዎች ድሮን እየተተኮሰ ያልቃሉ። በሰላም በሚኖሩበት ቦታ ከበባ ተደርጎባቸው በትግራይ እንደሆነ መብራት እንዳያገኙ ነዳጅ እንዳያገኙ ተደርገው በበሽታ በመድኃኒት እጦት እንዲያልቁ ይደረጋል። ኢትዮጵያውያን በሀገራቸው እየኖሩ አይደለም፣ መብታቸው ተከብሮ እየኖሩ አይደለም። ስለዚህ መውጣት ከሀገር መውጣት የማይፈልግ ኢትዮጵያዊ የለም። ስለዚህ አብዛኛው ኢትዮጵያዊ በዳያስፖራ ያለው አገሩን ስለማይወድ ሳይሆን በአገሩ መኖር ስላልቻለ ጥሎ የሚወጣው።
እዛ ዱከም አካባቢ ወደ ዱከም እዛ ምናምን አካባቢ በርካታ ባለሀብቶች ነበሩ። የተለያዩ ፋብሪካዎች ምናምን አብዛኞቹ በዚህ በአገዛዙ በኦሮሞ ብልጽግና አገዛዝ እዛ በኦሮሞማ ኃይሎች እያስቸገሯቸው ገንዘብ አምጡ፣ ጉቦ አምጡ፣ ይሄን አምጡ፣ ያን አምጡ እያሉ እያስቸገሯቸው በቃ ስለተማረሩ በቃ ንብረታቸውን ቢዝነሳቸውን ትተው ሀብታቸውን ይዘው በሩዋንዳና በኡጋንዳ ኢንቨስት አድርጎ የሚኖሩ ኢትዮጵያውያን በጣም ማለት ናቸው። አገራቸው ውስጥ መኖር ስላልቻሉ እና ኢትዮጵያውያን ከሀገራቸው የሚሰደዱት ወደው ሳይሆን ከሀገራቸው የሚሰደዱት መኖር ስላልቻሉ የኢኮኖሚ ችግር ስላደቀቃቸው የሚበሉት ሲያጡ የሚበሉት ፍለጋ በተለይ አረብ ሀገር ያሉ እህቶቻችን ማን ነው በአረብ ሀገር አሁን በዛው እየኖሩ ባሉበት ሁኔታ መኖር የሚፈልግ ሰው ማን ነው? ማንም የለም። ስለ ኢኮኖሚ በሚሰው ያንን ካላደረጉ ታናናሽ ወንድሞች አሏቸው፣ ታናናሽ እህቶች አሏቸው። እነሱ እዛ ሄደው ተሰቃይተው ገንዘብ ኢትዮጵያ ካላኩ እነዚህ ታናናሽ ወንድሞቻቸው ታናናሽ እህቶቻቸው በረሃብ ይሞታሉ። የደከሙ አባታቸው የደከሙ እናቶቻቸው በረሃብ ይሞታሉ። ስለዚህ ቤተሰባቸውን ለቤተሰባቸው ባቄላ አፋቸው ላይ እንዲያገኙ ለማድረግ በሚል ነው እህቶቻችን በብዙ ሺህ የሚቆጠሩ ኢትዮጵያውያን በአረብ ላይ ስቃቸውን እየበሉ ያሉት። ሰው ከሀገሩ የሚወጣው በዚህ ምክንያት እና ታዲያ በዚህ መልኩ ከሀገሩ ወጥቶ በተለያየ ሀገር እየሰራ ቤተሰቡን እየደገፈ እናቱን አባቱን ወንድሞቹን እህቶቹን እያበላ ያለ ማህበረሰብ አንድ የብልጽግና ዲያቆን ይሄ የምታየው ሰውዬ ዲያቆን ዳንኤል ክብረት ይባላል። በኢትዮጵያ ኦርቶዶክስ ቤተክርስቲያን ዲያቆን ነው። ድቁና በኢትዮጵያ ኦርቶዶክስ ቤተክርስቲያን ድቁና ተቀብሏል። ግን እኔ የቤተክርስቲያን ዲያቆን ነው አይደለም። ቤተክርስቲያን ማለት የክርስቶስ ቤት ማለት ነው እና የጌታችን ኢየሱስ ክርስቶስ ቤተክርስቲያን የኢትዮጵያ ኦርቶዶክስ ቤተክርስቲያን ድቁና ዲያቆን ነው ብዬ እኔ በግሌ ሪኮግናይዝ አደረኩ። ይሄ የአገዛዙ ዲያቆን የሚያገለግለው ቤተክርስቲያንን የሚያገለግለው ጌታችን ኢየሱስ ክርስቶስን ሳይሆን የሚያገለግለው የኢሬቻን መንፈስ ነው የሚያገለግለው፣ የኦሮሞ ብልጽግናዎችን ነው የሚያገለግለው እና ይሄ ሰው በጣም ጸያፍ የሆነ በጣም የሚያሳዝን ንግግር በቅርቡ ዳያስፖራን በተመለከተ ተናግሯል። እንግዲህ ዳያስፖራዎች ባለኝ መረጃ በአመት ወደ 6-7 ቢሊዮን ዶላር የፎሬን ከረንሲ ኢትዮጵያ ውስጥ ይገባል። ኢትዮጵያ ውስጥ የሚገባ ማለት ነው እነዚህ በአገራቸው መኖር ካለመቻላቸው የተነሳ ከሀገራቸው ተሰደው በተለያየ አገር የሚኖሩ ኢትዮጵያውያን ለቤተሰቦቻቸው በሚልኩት ገንዘብ ያ ለቤተሰቦቻቸው የሚልኩት ገንዘብ የውጭ ምንዛሪ በባንክ የሚሆን በተለያየ መንገድ የሚመጣው የውጭ ምንዛሪ ነው። ኢትዮጵያ ውስጥ ከቡና በላይ ከሰሊጥ ኤክስፖርት በላይ ከጫት ኤክስፖርት በላይ ሌላው ደግሞ የሚሆነው ከነዚህ ኤክስፖርቶች በላይ እንደውም እነዚህ ሶስቱ አንድ ላይ ተደምረው የማያስገኙትን የውጭ ምንዛሪ ውጭ ሀገር የሚኖሩ ኢትዮጵያውያን ናቸው ለኢትዮጵያ ያንን ምንዛሪ የሚያነቡት። ያንን ነገር እያደረጉ ያሉት እንግዲህ የውጭ ሀገር ያሉ ኢትዮጵያውያን ናቸው እና እነዚህ ውጭ ሀገር ያሉ ኢትዮጵያውያንን ይሄ ሰው ምንድን ነው ያላቸው? እስቲ እንከታተል። ውጭ ሀገር ያሉ ኢትዮጵያውያንን ባካችሁ አርፋችሁ ተቀመጡ፣ ተውን፣ አገራችንን ለኛ ተውልን ይላል። ለኛ ተውልን። እናንተ ኢትዮጵያን የምትፈልጉት ለመቀበር ብቻ ነው፣ አስከሬናችሁን ለመላክ ብቻ ነው የምትፈልጓት ኢትዮጵያን። እንግዲህ አስቡት 6.7 ቢሊዮን ዶላር ኢትዮጵያ የውጭ ምንዛሪ ከቡና ከሰሊጥ ከተለያየ ነገሮች ሁሉ በላይ የውጭ ምንዛሪ እንድታገኝ ምክንያት የሆኑትን በውጭ ሀገር የሚኖሩ ኢትዮጵያውያንን ይህ ሰው አስክሬን ለመላክ ብቻ ነው ኢትዮጵያን የምትፈልጉት ብሎ ኢትዮጵያን እንደማይወዱ አድርጎ ሲያቀርብ ነው። ይሄ እንግዲህ የኦሮሞ ብልጽግና ሜንታሊቲዎችን ነው የምናየው። በቃ የኦሮሞ ብልጽግናዎች እንደዚህ አይነቶች ናቸውና እስቲ የተናገረውን እናዳምጡ አድማጮች፣ ተመልካቾች። ሰዎች የሚገርመኝ ሂደት አላቸው። ኢትዮጵያን የሆነ ነገር ያደርጋሉ፣ ይሟገታሉ። መጨረሻ ሲሞቱ ለምን ቅበሩን ይላሉ። ማን ባስጠበቀው አገር ነው ማን መጥቶ ቢቀበረው? አገር ዝመት ብትባል እኮ ያንን ምን ዘምተው አሜሪካዊው አይዘምት፣
ጃፓናዊ አይዘምትም፣ ጀርመናዊ አይዘምትም። እኔና እናንተ ነን ምን ዘምተው? እሺ እኛ ዘምተን ባከበርናት ሀገር ለምን ታዲያ ሌላ ነገር ይፈልጋሉ? ዜግነታቸውን ቀይረዋል፣ ፓስፖርት ወስደዋል። የእኛን ችግር ላለመካፈል መርካቶ ቢወደድና ቢረክስ እኔና እናንተ ነው የምንጎዳው ሄደዋል። እነሱ በኒውዮርክና በዋሽንግተን ወይም በለንደንና በአምስተርዳም ገበያ ነው የሚመሩት። ሶ ይተውልና ኢትዮጵያን በቃ ይተዋል። በቃ ለኛ እዚሁ ለቀረ ነውና ብትወረር ለምን ዘምተው ኢትዮጵያን ይተውልን ብትወረር ለምትዘምተው ለኛ ኢትዮጵያን ይተውልን። በውጭ ሀገር ቢኖሩት እንዳያስቆራዎች ነው እንግዲህ እንደዚህ ነው ኢትዮጵያን ይተውልን ነው የሚለው። ጎዳለ ምናዋጣው ለኛ መተው ነው ያለባቸው። እንደሱ ቢተውልን ኑሮ ከነሱ ጋር አንነጋገርም ነበር። እውነት ነው አያገባችሁ ምን ነበር። ግን ይመጣሉ ይገባሉ። ለምንድነው ዋሽንግተን ዲሲ ቤት ተከራይተው ኢትዮጵያ የሚያድሩት? ከዛው ለምን የተከራዩበት ቤት ለምን እዛው አያድሩም? ኢትዮጵያ አትምጡብን፣ አትድረሱብን። እንግዲህ ኢትዮጵያውያንን ነው የሚለው። በሚሊዮኖች የምንቆጠር ኢትዮጵያውያንን በውጭ ሀገር የምንኖር ኢትዮጵያ መኖር ስላልቻልን ኢትዮጵያ ውስጥ አሁን ለምሳሌ ድሬዳዋ ሂዱ፣ ሐረር ሂዱ፣ አማራ እየተባለ ሰው አገርህ አይደለም ውጣ እየተባለ ከሀገሩ እንዲወጣ እየተደረገ እየተገደለ የሚበላው እንዳያገኝ በቅዩ በሰላም እንዳይኖር ድሮንና መድፍ ከባባድ መሳሪያ እየተተኮሰበት ለመኖር ሲል አገሩን ጥሎ የሚወጣን ህዝብ በተለይ በደርግም ጊዜ በወያኔም ጊዜ በተለያየ ምክንያት ምሬት ነው ኢትዮጵያውያንን ወደ ውጭ ያስወጣቸው። የፖለቲካ ምሬት፣ የኢኮኖሚ ምሬት። በዛ ምክንያት ምሬት ተመሮ ውጪ ሄዶ በብዙ መከራ ውስጥ አልፎ አብዛኛውን ኢትዮጵያዊ እየደገፈ ቤተሰቡን እያበላ እያስተዳደረ ያለን ማህበረሰብ ነው እንግዲህ ይሄ ሰው አትምጡብን የሚል። ለምንድን ነው ፌርፋክስ እየሰሩ መርካቶ የሚመለከታቸው? ለምን ዘው ፌርፋክስ አይኖሩ? በቃ ለኔ ለእናቴ ላክስቴ ላጎቴ ነው ጉዳዩ ካሉ እኮ መተው ነው ያለባቸው። እኛ ግን ይመለከተናል። እንግዲህ ይሄ ሰው እንደዚህ ነው የሚለው አድማጮች፣ ተመልካቾች። እኛ ግን ምን ያደርገናል? ይመለከተናል እና አትድረሱብን የሚል ንግግር ነው። ይሄ በጣም በጣም የሚያሳዝን በጣም ጸያፍ የሆነ ነገር። ይሄ ሰውዬ የት ነው የሚኖረው እንድንል የሚያደርግ ነው። እንዲህ አይነት አስተሳሰብ ነው እንግዲህ ብልጽግናዎች ማለት ወገኖች፣ እንዲህ አይነት አስተሳሰብ ያላቸው በጣም አሮገንት የሆኑ በጣም ለህዝብ ክብር የሌላቸው። አሁን አስቡት የውጭ ሀገር የሚኖረው ኢትዮጵያዊ እንዳልኳችሁ በአንድ ጊዜ አረብ ሀገር ያሉትም አሜሪካም ካናዳም ያሉትም በአንድ ጊዜ በቃ ገንዘብ አንልክ ቢሉ ምንድን ነው ኢትዮጵያ ውስጥ የሚሆነው? የአብዛኛው እኮ ኢትዮጵያ ውስጥ እኮ የምናያቸው ሰዎች እኮ እውነቴን ነው የምላችሁ ለብሰው ዘንጠው ምናምን የሚኖሩት አብዛኛው እኮ ውጭ ሀገር ያለ ወንድሙ፣ ውጭ ሀገር ያለ እህቱ፣ ውጭ ሀገር ያለ አባቱ እናቱ ገንዘብ እየላኩ አብዛኛው ሰው የሚኖረው እኮ። ኢትዮጵያ ውስጥ እኮ ስራ እኮ የለም። ኢትዮጵያ ውስጥ እኮ ዴቨሎፕመንት እኮ የለም። ሰርቶ የሚያገኛትም ገንዘብ ደግሞ የመንግስት ደሞዝ እኮ እናቃታለን አይደል? የመንግስት ደሞዝ እኮ እናቃታለን። ያለፈው ከጥቂት ከአንድ ዓመት በፊት ዶክተሮች ሰላማዊ ሰልፍ አልወጡም እንዴ? ዶክተር እንኳን መኖር አልቻለም። ዶክተር ስፔሻሊስት ዶክተር ከጥቁር አንበሳ ከተለያየ ቦታ ስፔሻላይዝ ያደረጉ ዶክተሮች፣ ቀዶ ጥገና የሚያደርጉ ዶክተሮች መኖር አይችሉም ኢትዮጵያ ውስጥ ባለው ጊዜ በግል ሐኪም ቤት በግል ክሊኒክ ካላደረጉ በስተቀር። እንደዛ አይነት ሰርቶ መኖር የማይችልበት ማህበረሰብ ውስጥ አብዛኛው ሰው እየኖረ ያለው ውጭ ሀገር ባለው ማህበረሰብ ነው። እና ይሄንን ማህበረሰብ በዚህ ልክ መስደብ፣ ይሄንን ማህበረሰብ በዚህ ልክ ማዋረድ፣ ይሄንን ማህበረሰብ በዚህ ልክ ማቅረብ ከአንድ የካቢኔ አባል የመንግስት ከፍተኛ አመራር ሰው ይሄ አይጠበቅም። እና ምንድነው የሚለው አስክሬን ለማምጣት ነው ለኢትዮጵያን የምትፈልጉት ይላል። እና ይሄ በጣም በጣም የሚያሳዝን ነው። እንግዲህ ይሄ ነው እንግዲህ ወገኖቼ፣ እንደዚህ አይነት አመለካከት ያላቸው ሰዎች ናቸው በብልጽግና ውስጥ ያሉት። ዳያስፖራው አንደኛ ደረጃ ዳንኤል ክብረት ዓለም አላለም። ዳያስፖራው ኢትዮጵያዊ ነው።
የዜግነት የለወጡ በጣም በርካታ ኢትዮጵያውያኖች አሉ። ዜግነትም ደግሞ መለወጥ አለባቸው። መለወጥም ደግሞ ይጠቅማቸዋል። ለምን በሌላ ሀገር በሚኖሩበት ጊዜ የግዴታ ቤኔፊቶችም ጥቅሞችም ትርፎችም ማግኘት አለባቸው። ግብር እየከፈሉ ግብር ከፍለው የማይጠቀሙበት ምንም ምክንያት የለም እና ዜግነት ቀይረው በውጭ ሀገር በአሜሪካ በካናዳ እስከኖሩ ድረስ በዛ ያለውን ቤኔፊት ሁሉ ማግኘት መቻል አለባቸው። ያንን ሁሉ ማግኘት መቻል አለባቸው እና በጣም በርካታ ኢትዮጵያውያን ዜግነታቸውን ቀይረዋል። ያ ማለት ኢትዮጵያዊነታቸውን ከልባቸው ወጣ ማለት አይደለም። ኢትዮጵያ ልባቸው ውስጥ ናት። ኢትዮጵያ ልባቸው ውስጥ ናት እና ዳንኤል ክብረት ኢትዮጵያዊነትን የኢትዮጵያዊነት መንፈስን ከነዚህ ዜግነታቸውን ከቀየሩ ኢትዮጵያውያን ልብ ውስጥ ሊያወጣ አይችልም። ከሱ የበለጠ ኢትዮጵያውያኖች ናቸው እነሱ። ቀላል ምሳሌ ልስጣችሁ። ለምሳሌ ይህ ሰው ዳንኤል ክብረት አትድረሱብን አትምጡብን ብሎ ዳያስፖራውን እንደዚህ በዚህ መልኩ የረገመ ሰው እሱና ጓደኞቹ እነ ሽመልስ አብዲሳ እና አብይ አህመድ በሚሊዮኖች የሚቆጠሩ ኢትዮጵያውያንን አፈናቅለዋል። ከወለጋ፣ ከአርሲ፣ ከባሌ በየቦታው ተፈናቃይ ነው ያለው። በሚሊዮኖች የሚቆጠሩ ተፈናቃዮች ነው ያሉት። የሰው እርዳታ የሰው እጅ የሚጠብቁት አንድ ማቃቸው ባልና ሚስቶች አሉ። እነዚህ ባልና ሚስቶች ኢትዮጵያ ሄዱ። ኢትዮጵያ ከሄዱ በኋላ ከወለጋ አካባቢ የተለያየ ቦታ የተፈናቀሉ በህፃናት ያሉባቸው አካባቢዎች አሉ። እዛ ሄዱና አዩ። ከዛ ሲያዩ የተወሰኑ አንድ ሁለት ህፃናት እናሳድጋለን ብለው አዶፕት እናደርጋለን ብለው ወሰዱ። ከዛ በኋላ ሌሎቹን ደግሞ ምን አደረጉ? እዛው ኢትዮጵያ ውስጥ ሆነው ሰራተኛ ተቆጥሮላቸው ቤት ምናምን ተፈልጎ ቤት ምናምን የተወሰኑ ቤቶች እንትን አድርገው ጓደኞቻቸው ምናምን አስተባብረው ወደ 70 የሚሆኑ ህፃናት እነ ዳንኤል ክብረት እንዲፈናቀሉ ያደረጓቸው ህፃናት ቤተሰቦቻቸውን እንዲገደሉ አማራ ናችሁ ተብለው ቤተሰቦቻቸው ተገለዋል። አባትነታቸው ተገለዋል። እነሱን ወስደው በደዳው ልጆቻቸውን እነዚህ ሰዎች ያፈናቀሉትን እነዚህን ሰዎች ያፈናቀሉትን ወስደው ወደ 70 ምናምን ህፃናትን ለ2 ለ3 ለ4 ዓመት እያሳደጉ። እንግዲህ ማን ነው ኢትዮጵያዊ? ዳንኤል ክብረት አብይ አህመድ ነው ኢትዮጵያዊ ወይስ እነዚህ ዜግነታቸውን የቀየሩ ግን ከ70 በላይ ህፃናትን ኢትዮጵያ ውስጥ ያሉ ህፃናትን እያሳደጉ ያሉት ናቸው ኢትዮጵያውያኖች? የኢትዮጵያዊነት ስሜት ያለው ማለት ሌላ ምሳሌ ልንገራችሁ። እኔ አንድ ማውቀው ወንድም አለ። ይሄ ወንድም አንዲት በርካታ አባቶቻቸው የሞቱ ግን ሚስት ብቻ ያላቸው ህፃናቶችን የሚደግፉ አሉ። እንደዚህ የሚደግፉ ለምሳሌ ከሚደግፏቸው መካከል በቶሌ ቀበሌ አንድ እናት ባሏን ያርቡታል ኦነጎች፣ ሸኔዎች። እነዚህ ሰዎች እንግዲህ መንግስት ነን ብለው ህግ አስከባሪ ነን ብለው ሊጠብቋቸው ስላልቻሉ ነው የተገደሉት እና ባሏን ይገሉታል። 5 ልጆች አሏት። ባሏን ይገሉታል። ከዛ 4 እንደገና እህቷን ይገላሉ። የእህቷን ባል ይገላሉ እና እቺ ሴት የሷን ልጅና የእህቷን ልጅ ይዛ 9 ልጆች ይዛ ስደተኛ ካምፕ ያለችው ወሎ። እንደዚህች አይነት ሰዎችን ደግሞ አባት ሆነው ሰፖርት የሚያደርጉ በዳያስፖራ የሚኖሩ ዜግነት የቀየሩ ኢትዮጵያውያኖች አሉ። ማን ነው እነዚህን ያፈናቀሉ እነዚህን ለስቃይና ለመከራ የዳረጉ? እነ ዳንኤል ክብረት እና አብይ አህመድ ናቸው ኢትዮጵያውያን ወይስ እነዚህ በውጭ ሀገር ያሉ እነዚህን ሰዎች ከወደቁበት አንስተው ቢያንስ የሚበሉትን ራፋቸው ላይ እንዲኖር የሚያደርጉ ኢትዮጵያውያን ናቸው? ኢትዮጵያ ማለት እኮ መሬቱ አይደለም። ኢትዮጵያ ማለት ህዝብ እኮ ማለት ነው። ኢትዮጵያ ማለት ህዝብ ማለት እና ይሄ ነገር አለ አድማጮቼ፣ ተመልካቾቼ እና ኢትዮጵያዊነት ልብ ውስጥ ነው ያለው። ልብ ውስጥ ነው ያለው እና እነ ዳንኤል ክብረት ኢትዮጵያን ተውልን ብለው ሲሉ እንግደል፣ እንደፈለግን እንግደል፣ እንደፈለግን እናፈናቀል፣ እንደፈለግን አገሪቷን እናምስ፣ እንደፈለግን የአገሪቷን ሀብት ለአረቦች እንሽጥ
እኛም ደግሞ እንደፈለግን በሀገራችን እንክበር፣ ሀገራችንን እንደልብ አድርገን እንዝረፍ። ያን ነው። እኛ ደግሞ ያንን አንስማም። ዳንኤል ክብረት ኮረንቲ ይዞ ከፈለገ ኮረንቲ ይጨብጥ እንጂ ዳያስፖራ በጭራሽ ፊቱን ከወጣበት ማህበረሰብ አያዟል። ብዙዎቻችን አሁን እኔን ከወሰዳችሁኝ ብዙዎቻችን አሜሪካን ሀገር በተለይ አሜሪካን ሀገር ካናዳ የምንኖር ሰዎች ከኢትዮጵያ ምንም የምንፈልገው ነገር የለም። የተመቻቸን ኑሮ ነው የምንኖረው። ምንም ያጣነው ነገር የለም። መብታችን ተከብሮ በኢኮኖሚ ጥሩ ደረጃ ደርሰን ምንም ያጣነው ነገር የለም። ዳንኤል ክብረት እንዳለው በቃ ኢትዮጵያ የምትባል ነገር እኛ ማየት አንፈልግም፣ በኢትዮጵያን በቃ የራሷ ጉዳይ ብለን ቁጭ ብንል የሚጎዳው ኢትዮጵያ ናት የምትጎዳው እንጂ እኛ አንጎዳም። ለምን? ኢትዮጵያ ምን አጣች? ልጆቿን አጣች። በፊትም ልጆቿ በችግር ምክንያት በመከራ ምክንያት እሷን ትተው ወደ ሌላ ቦታ መሄዳቸው ያ ለኢትዮጵያ ጉዳት ነበረ። በፊትም መሆን የነበረበት ምንድነው? ኢትዮጵያን ጥለው የሄዱ ኢትዮጵያ ልጆቿን እንደገና እንድትሰበስብ ማድረግ ቢቻል ኢትዮጵያ የበለጠ ትጠቀም ነበር። ነገር ግን አሁን ምንድነው የሆኑት? ጭራሽ ኢትዮጵያ ለብዙዎች የችግርና የመከራ ሀገር ሆና ጥለው የሄዱ ልጆቿን በውጪ ሆነው ላብ እያላባቸው እየደከሙ እየሰሩ ሌሎች ልጆቿን እያቆዩ ያሉ ኢትዮጵያውያንን አትምጡብን፣ አትድረሱብን ማለት ይሄ ኢትዮጵያን የበለጠ መጉዳት እና አሜሪካን ሀገሩ ካናዳ ምናምን ያለ ሰዎች እንዳልኩት ምንም የምናጣው ነገር የለም። እንደውም በብዙ ነገሮች ይቀንስልናል። ነገር ግን ያንን እኛ እናደርገው። ለምንድን ነው ያንን የማናደርገው? እኛ ህሊና አለን። እኛ የመጣንበትን ማህበረሰብ እናውቃለን። እኛ አሜሪካን ሀገር መተን አሁን ያለንበት ደረጃ እንድንደርስ ያደረሰችን አገር አለችን። ብዙዎቻችን ሃይ ስኩል እዛ ተምረናል፣ ኤሌመንተሪ ስኩል እዛ ተምረናል፣ ዩኒቨርሲቲ እዛ ተምረን የመጣን ሰዎች አለን እና በውጭ ሀገር ላለን ስኬት በውጭ ሀገር ለደረስንበት ደረጃ ምክንያት የሆነችን ኢትዮጵያ ናት። አሁን ላለንበት ደረጃ ያደረሰችን ኢትዮጵያ ናት። ስለዚህ ለዚህ ያደረሰችንን ሀገር ለዚህ ያደረሰንን ማህበረሰብ መርሳት የለብንም። የመጣንበትን ማህበረሰብ መርሳት የለብንም። ያንን ካደረግን ትንሾችንን ማለት ነው። አንድ ሰው የመጣበትን ቦታ ከረሳ እኔ እኮ እግዚአብሔር ረድቶኝ ውጭ ሀገር መጣው፣ እግዚአብሔር ረድቶኝ አሜሪካ መጣው እንጂ ይሄኔ እኮ ኢትዮጵያ ቢሆን ኖሮ የምታሰረው ነው የነበርኩ፣ የምገደለው ነው የነበርኩ፣ የምፈናቀለው ነው የነበርኩ፣ የኔ ልጆች ነበሩ እኮ ይሄን ጊዜ የሚደፈሩት ብሎ የሚያስብ የዲያስፖራ አካል ፊቱን ከሀገሩ አያል፣ ፊቱን ከህዝቡ አያል እና እነ ዳንኤል ክብረት እንዲህ አይነት የሚናገሩት ነገር በጭራሽ የኢትዮጵያ ህዝብ በውጭ ሀገር ያለው ዲያስፖራ የኢትዮጵያ ህዝብ አካል ስለሆነ ዜጋ ሆነም አልሆነም ይሄ የዜግነት ወረቀት ምናምን የሚባለው ሱፐርፊሻል የሀገር ፍቅር በተግባር ነው የሚገለጸው። የሀገር ፍቅር በልብ ነው የሚገለጸው፣ በወረቀት አይደለም የሚገለጸው። እነ ዳንኤል ክብረት ፓስፖርት ስለሰጡኝ አይደለም ግርማ ኢትዮጵያዊ ነኝ የምለው። እኔ የነሱ ፓስፖርት እዛ ቀዳዶ ይጣሉት ከፈለጉ የኮከብ ምናምን ያለበት ፓስፖርት። ግርማ ኢትዮጵያዊነቱ ልብ ውስጥ ነው ያለው። ኢትዮጵያዊነቴን ማንም ሰው ሊወስድብኝ አይችልም። እና ይሄ ነው። ሌላው አድማጮቼ፣ ተመልካቾቼ እዚህ ጋር አንድ ምለው ነገር ከዜግነት ጋር መሆን የነበረበት እንደው ምንድነው እነዚህ ሰዎች በእውነት ለኢትዮጵያዊ ቢሆኑ ኖሮ ለኢትዮጵያ የሚያስቡ ቢሆኑ ኖሮ እነ ዳንኤል ክብረት ለኢትዮጵያ የሚያስቡ ኢትዮጵያዊነትን የሚያቀነቅኑ ለኢትዮጵያዊነት ቦታ የሚሰጡ ቢሆኑ ኖሮ ምን ያደርጉ ነበር መሰላችሁ? ሁለት ነገር ያደርጉ ነበር። አንድ ኢትዮጵያዊ የሆነ ስርዓተ መንግስት ያቆሙ ነበረ። ኢትዮጵያውያን የሚከበሩበት፣
ትግሬነትን የሚያቀነቅን ሳይሆን አማራነትን የሚያቀነቅን ሳይሆን ኦሮሞነትን የሚያቀነቅን ሳይሆን ኢትዮጵያዊነትን ብቻ የሚያቀነቅን ስርዓተ መንግስት ያደርጉ ነበር። ወያኔና ኦነግ የዘረጉትን ህገ መንግስት ቀዳደው ጥለው ኢትዮጵያዊነት ላይ የተመሰረተ አንድነት ላይ የተመሰረተ ፍቅር ላይ የተመሰረተ ስርዓተ መንግስትና ህገ መንግስት ይዘረጉ። ነገር ግን አሁን ምንድነው እያደረጉ ያሉት? አዲስ አበባን ኦሮማይዝ ለማድረግ ሸዋን ኦሮማይዝ ለማድረግ ታላቋ ኦሮሚያ ሪፐብሊክን ለመገንባት ነው እየሰሩ ያሉት። የኢሬቻ መንፈስ ነው ኢትዮጵያ ውስጥ እየሰራ ያለው እንጂ የኢትዮጵያዊነት መንፈስ አይደለም። እና ይሄ ደግሞ የኢትዮጵያ ኦርቶዶክስ ቤተክርስቲያን አገልጋይ ነኝ የሚለው ሰውዬ ሰይጣንንና ኢሬቻን ነው እያገለገለ ያለው። ለምን አትቅረቡብን፣ አትምጡብን፣ እዛው ባላችሁበት የጥላቻ መንፈስ ነው። የጥላቻ መንፈስ አንድ እነዚህ ሰዎች ኢትዮጵያን ቢወዱ ሊያደርጉ የሚችሉት ነገር ኢትዮጵያዊ የሆነ ስርዓተ መንግስት ኢትዮጵያውያን በሙሉ በሁሉም የሀገሪቷ ክፍል በሰላም ወጥተው መግባት መኖር የሚችሉበትን ስርዓተ መንግስት ይዘረጉ ነበር። ያንን አልዘረጉም። ስልጣን ላይ ከወጡ 8 ዓመት ሆናቸው። 8 ዓመት በሙሉ ምንድነው ያተረፉት? በትግራይ ጦርነት፣ በአማራ ክልል ጦርነት፣ በወለጋ ጦርነት፣ በጉጂ ጦርነት፣ በየቦታው ጦርነት። ያንን እልቂት፣ ስቃይ፣ መከራ፣ ውሸት፣ ጥላቻ፣ ፍርሃት ያ ነው ኢትዮጵያ ውስጥ ያለው። በእነዚህ ሰዎች ዘመን በነ ሽመልስ በነ ዳንኤል ክብረት ዘመን በነ አብያ በኦሮሞ ብልጽግና በኢሬቻ መንፈስ ዘመን ኢትዮጵያ ውስጥ የሰፈነው ምንድነው? ድህነት፣ ፍርሃት፣ ጥላቻ፣ ጦርነት፣ ደም መፋሰስ፣ መፈናቀል ነው። ኢትዮጵያ እየደማች ናት። ኢትዮጵያ እየደማች ናት። ኢትዮጵያ ለመፍረስ እየተዘጋጀች ናት። በእነዚህ ሰዎች ግን አሁን ስለ ኢትዮጵያ ያወራሉ። ስለ ኢትዮጵያ የምንሞትላት፣ ስለ ኢትዮጵያ የምንዋጋለት እኛ ነን። የት ነው ደግሞ እሱ ተዋግቶ የሚያውቀው ስለ ኢትዮጵያ? እሱ እዛ 4 ኪሎ ከአብይ አህመድ ጋር አብሮ እየተጓተተ የደሃውን የኦሮሞ ልጅ የደሃውን የደቡብ ልጅ አይደለ እንዴ በአማራ ክልል ለጦርነት የሚማገደው? የት ነው ደግሞ እሱ ተዋጋን ብሎ የሚለው? እና ይሄ አንድ ነው ሊያደርግ። ሁለተኛ ሊያደርግ የሚችሉት ነገር ምንድነው? ኢትዮጵያ ልጆቿ ተበትነዋል በዓለም ሁሉ። እነዚህ የተበተኑ ልጆቿን መሰብሰብ እንዴት እንቻል፣ እንዴት እንሰብስባቸው ብለው ነው የሚያስቡት። አሁን አንድ እንትን ላሳያችሁ፣ ፕሮግራሜን ከመዝጋቴ በፊት አንድ እንትን ላሳያችሁ። እዚህ ጋር የምታዩት አድማጮቼ፣ ተመልካቾቼ የአውሮፓ ነው። አውሮፓ ውስጥ ያሉ ሀገሮች ናቸው። እና እነዚህ አውሮፓ ውስጥ ያሉ ሀገሮች እነዚህ በደብል ዱዋል ሲቲዝንሺፕ ድርብ ዜግነት የሚፈቅዱ ሀገሮች ናቸው። ለምን ሀገሮቻቸው አሁን ለምሳሌ እዚህ ውስጥ የማን አለ? እንግሊዝ አለ፣ ፈረንሳይ አለ፣ ጀርመን አለ፣ ፖላንድ አለ፣ ስዊድን አለ፣ ፊንላንድ አለ፣ ኖርዌይ አለ፣ ዴንማርክ አለ። በቃ እዚህ ውስጥ የሌሉ አውሮፓ ውስጥ ያሉ ሀገሮች አውሮፓ ውስጥ ካሉ ሀገሮች የሌሉት እነማን ናቸው መሰለሽ? ከትላልቆቹ አውስትሪያ የለችበትም። አውስትሪያ ለምን ዱዋል ሲቲዝንሺፕ ድርብ ዜግነት እንደማትፈቅድ አላውቅም። አውስትሪያ ማለት ከጀርመን እና ከጣሊያን መካከል ያለች ማለት ነው። ቪየና ዋና ከተማው ቪየና አውስትሪያ የለችበትም። እንደገና ደግሞ እነዚህ ትናንሽ ሀገሮች አሉ አይደል? ሊechtenstein፣ ሞናኮ ምናምን የሚባሉ 1-3 የሚሆኑ በጣም ትናንሽ ሲቲ ስቴቶች አሉ። ሲቲ ስቴቶች እነሱ ያው ድርብ ዜግነት የማይፈቅዱት ለምትላቸው መዋጥ ስለማይፈልጉ ነው። አንደርስታንድ አደርጋለሁ። ሌላው ዩክሬንና ኤስቶኒያ ናቸው። ዩክሬንና ኤስቶኒያን ደግሞ ድርብ ዜግነትን የማይፈቅዱበት ምክንያት ለምንድን ነው? ከዘር ፖለቲካ የተነሳ። ለምን እዛ ዩክሬን ውስጥ 45% የሚሆኑ ኤትኒክ ራሽያዎች ናቸው። ራሽያ ተናጋሪዎች ናቸው 45% የሚሆኑት። ኤስቶኒያ ውስጥ ደግሞ 1/4 የሚሆኑ ራሽያንስ ናቸው። ኤትኒክ ራሽያንስ ራሽያኛ ተናጋሪዎች ናቸው። ስለዚህ ድርብ ዜግነትን ከፈቀዱ ዩክሬን ውስጥ ያሉት 45% ዩክሬናዊና ራሽያዊ ይሆናል። ኤስቶኒያ ውስጥ ያሉ 25% ደግሞ ኤስቶናውያንና ራሽያ ይሆናል። ስለዚህ ያንን ለማስቆም ራሽያ ላይ ጥላቻ ስላለባቸው በእነዚህ በሀገራቸው ውስጥ ያሉ ራሽያ ተናጋሪዎችን ደግሞ ሙሉ ለሙሉ ከሩሲያ ጋር መነጠል ስለሚፈልጉ ለዛ ብለው ነው ያልከለከሉት እንጂ ፖላንድን ብትወስዱ፣ ሰርቢያን፣ እነዚህ በሙሉ ድርብ ዜግነትን ይፈቅዳሉ። ለምንድን ነው? ከሀገራቸው ተነስተው ወደ ሌላ ቦታ በሚሄዱበት ጊዜ በሌላ ቦታ ሲኖሩ የዛን ሀገር ባህል የዛን ሀገር ከስተም እየለመዱ የዛ ሀገር ዜጋ ሆነው የሚያስፈልገውን ጥቅሞች ማግኘት መቻል አለባቸው። በኢኮኖሚ መሻሻል መቻል አለባቸው።
ከዛ ምንድነው የሚያደርጉት? በኢኮኖሚ ሲሻሻሉ እነዚህ ሰዎች ምንድነው የሚያደርጉት? ወደ ሀገራቸው ተመልሰው አንደኛ በሀገራቸው ላሉ ቤተሰቦች ገንዘብ ይልካሉ። ሁለተኛ ወደ ሀገራቸው ተመልሰውም ደግሞ ሀብት ይዘው ኢንቨስትመንት ይዘው ይመጣሉ። በብዙ መልኩ ከሀገራቸው አይነጠሉ። ገመዱ አይበጠስም። ታያችሁ፣ ገመዱ አይበጠስም። ልጆቻቸውን በቃ ለሁሉ ጊዜ ፎርጉድ ከነሱ እንዲለዩ አይፈልጉም። ስለዚህ ሌላ ቦታ ሄዳችሁ ዜጋ ስትሆኑ ይሄ ዜግነታችሁን አታጡ በሚል በቃ እንግሊዛዊ ሆኖ አሜሪካዊ ሆነ አንድ ሰው የእንግሊዝን ፓስፖርት ሊኖረው ይችላል፣ የአሜሪካን ፓስፖርት ሊኖረው ይችላል። ኢትዮጵያ ውስጥ መሆን ያለበት እንደዚህ ነው። ከኢትዮጵያ ወጥተው ወደ ሌላ ሀገር በሚሄዱበት ጊዜ ኢትዮጵያውያኖች ለሁሉ ጊዜ ከኢትዮጵያ እንዳይነጠሉ ሀገር ሲረጋጋ ነገሮች ሲስማሙ ደግሞ ወደ ኢትዮጵያ እንደገና በማንኛውም ጊዜ መመለስ እንዲችሉ ኢትዮጵያ በገመድ ልጆቿን መያዝ አለባት። በገመድ ልጆቿን ኢትዮጵያ መበተን የለባትም። የሌላ ሀገር ዜጋ ብቻ ሆነው ቀርቶ በዛ እንዲቀሩ ማድረግ የለባትም። የተማረ ኃይል፣ ሀብት ያለው ኃይል፣ ብቃት ያለው ኃይል፣ ኢንቨስትመንት ማድረግ የሚችል ኃይል ትልቅ ይሄ ኃይል ማለት ለኢትዮጵያ ከነዳጅና ከምናምን ከወርቅ ያልተናነሰ ሀብት ነው ነው። እና ይሄንን ሀብት አንድ ወቅት ኢትዮጵያ መጠቀም መቻል አለባት። ይሄንን ሀብት ለመጠቀም የግዴታ ዳያስፖራውን ማቀፍ ያስፈልጋል። አሁን ይሄ ሰውዬ እንዳደረገው ዳያስፖራውን መግፋት አይደለም እና ኢትዮጵያን የሚወድ ሰው እንደውም ደብል ሲቲዝንሺፕ ነው መፈቀድ ነው ያለበት ኢትዮጵያ ውስጥ። ኢትዮጵያ ውስጥ ለተወለዱ ብቻ ሳይሆን ለኢትዮጵያውያን ልጆችም ኢትዮጵያዊ ሆነው አሜሪካን ሀገር የተወለዱ ኢትዮጵያዊ ሆነው ጀርመን የተወለዱ ኢትዮጵያውያንም ተምረው ትልቅ ደረጃ ደርሰው ነገ ሄደው ኢትዮጵያን እንዲያገለግሉ ኢትዮጵያዊ የመሆን መብት ሊሰጣቸው ይገባል። ያ ነው መደረግ ያለበት። ብዙ ሀገሮች ይሄን ነው የሚያደርጉት። ብዙ ሀገሮች በተለይ ኢንቨስትመንትን የሚያስቡ በተለይ የዜግነት ክብርን የሚያስቡ ሰዎች ብዙ ሀገሮች የሚያደርጉት ይሄንን ቻይና ደብል ሲቲዝንሺፕን አትፈቅድም። ህንድ ደብል ሲቲዝንሺፕን አትፈቅድም። ያም የሆነበት ምክንያት ለምን መሰላችሁ? በጣም የህዝብ ብዛት በጣም ብዙ ስለሆነ ያለው ሰው ከነሱ እንዲሄድላቸው ይፈልጋል። ሰው እንዲቀንስ ይፈልጋል። ስለዚህ ህንዱም ቻይናውም ከሀገር እንዲወጣ ነው የሚፈልጉት። ለምን? በጣም ከ1 ቢሊዮን በላይ ህዝብ ስለሆነ ያለባቸው። ኢትዮጵያ ግን ብዙ የተማረ ሰው ያስፈልጋታል። ብዙ ኢንቨስት ሊያደርግ የሚችል ሰው ያስፈልጋታል። ስለዚህ ዳያስፖራውን ማቀፍና መሰብሰብ የተበተነውን ኢትዮጵያዊ ወደ ሀገሩ እንዲመጣ መጻፍ ነው እንጂ የሚገባው አትምጡብን፣ አትድረሱብን ማለት በጣም ጸያፍና አስነዋሪ ነገር ነው። ማጆች የተመልካቾች እንግዲህ ይህ ሰው ይሄንን ነው እያለ ያለው። በዚህ ምክንያት አንዱ ለምንድን ነው ታዲያ ይሄ ሰው ዳያስፖራው ላይ በዚህ መልኩ በጥላቻ እንደዚህ ዳያስፖራው ላይ ለምንድን ነው እንደዚህ የተናገረው ካላችሁ፣ ምክንያቱ ምንድነው? በዳያስፖራው ውስጥ ደግሞ ያሉ ኢትዮጵያውያን ለፍትህ ስለሚቆሙ ግፍ ለሚፈጸሙ ሰዎች ስለሚቆሙ እነ ዳንኤል ክብረት እየፈጸሙት ያለውን ጭካኔ ስለሚያጋልጡ ስለዚህ እኛን አይደግፉም፣ እኛን አይቀበልም፣ ዳያስፖራው እኛን አይደግፍም፣ ዳያስፖራው እኛን አይቀበልም ብለው ነው አሁን ዳያስፖራው ላይ እንደዚህ የሚዘብቱት። ያኔማ ዳያስፖራው ሲደግፋቸው የነበረ ጊዜ ታስታውሳላችሁ አይደል? ኖ ሞር ይባል የነበረ ጊዜ ስለ ዳያስፖራው ምን ይሉ እንደነበረ ታውቃላችሁ። አሁን ግን ዳያስፖራው የሚደግፈው ማን ነው? ዳያስፖራው የሚደግፈው ፋኖን ነው። ስለዚህ ዳያስፖራው ፋኖን ስለሚደግፍ ይሄ አሁን እንደዚህ ይሄ አይነት ንግግር ምን ለማለት ነው? ማስፈራራት ነው። በቃ እናንተ ዳያስፖራዎች ፋኖን የምትደግፉ ከሆነ we're going to come after you፣ ከናንተ በኋላ እንመጣለን። ፋኖን የምትደግፉ ከሆነ ከኛ ጋር ትጣላላችሁ። ፋኖን የምትደግፉ ከሆነ መቃብር ቦታ አታገኙም። ፋኖን የምትደግፉ ከሆነ ወደ ሀገራችሁ መመለስ አትችሉም። ፋኖን የምትደግፉ ከሆነ እንደዚህ ነው። ፋኖን የምትደግፉ ከሆነ እንደዛ ነው። ፋኖን የምትደግፉ ከሆነ ቢዝነሳችሁን እንወስደዋለን። ፋኖን የምትደግፉ ከሆነ ቤታችሁን እንወስዳለን። ፋኖን የምትደግፉ ከሆነ ይሄን እናደርጋለን ብሎ ዳያስፖራውን ከፋኖ የመነጠል ዓላማና አጀንዳ ስላላቸው ነው። በዚህ ልክ ዳንኤል ክብረት ወጥቶ ይሄንን ነገር የተናገረው አድማጮች ተመልከቱ። ዳንኤል ክብረት ወጥቶ እና አብይን ሳያናገር እና አብይ ጋር ሳይመካከር ይሄ ነገር አያደርግም እና አብይ መስማት የማይፈልጉትንና ከና አብይ ፍላጎት ውጭ የሆነውን ነገር ዳንኤል ክብረት አይናገርም።
ያኔም የትግራይ ሰዎችን ጭራቅ ብሎ ሲጠራ እኔ ያኔ አውግዤዋለሁኝ። የኢትዮጵያ ኦርቶዶክስ ቤተክርስቲያን ከድቁናው እንድታነሳ ስጽፍ ነበር፣ ጽፍ ያለሁኝ። መባረር ነው ያለበት ከኢትዮጵያ ኦርቶዶክስ ቤተክርስቲያን ይሄ ሰው። ለምን ህዝብን ነው ጭራቅ እንደ ጭራቅ ሲባል እነሱን ነው ትግሬዎችን ነው ማሳየት ብሎ ህዝብን ሲሳደብ የነበረ በጣም ክፉና አረመኔ ሰው፣ አጋንንት የሰፈረበት ሰው ነው ይሄ ሰውዬ። እና ይሄ ሰውዬ አሁንም ለምን ዲያቆን ተብሎ እንደሚጠራ አላውቅም። ለምን ደግሞ መዓዛ ነው ምናምን መዓዛ ደግሞ የሚል ስም አለው መሰለኝ። እና እንዲህ አይነት ቦታ በኦርቶዶክስ ቤተክርስቲያን ደግሞ እንደዚህ ተጠርቶ መንበረ ታቦት ፊት ለፊት ቆሞ ደግሞ እንደዚህ የሚናገርበት ምንም ምክንያት የለም። ይሄ ሰው የአጋንንት አገልጋይ ነው፣ የኢሬቻ መንፈስ አገልጋይ ነው ይሄ ሰው። እና በጣም ክፋትን የሚሰብክ ጥላቻን የሚሰብክ የሚያንጽን ነገር ሳይሆን የሚያደፈርስን ነገር የሚናገር የስድብ መንፈስ የሞላበት እውነቴን ነው የምላችሁ አጋንንቶች ሌጊዮን የሰፈረበት ሰው ነው። እንደነዚህ አይነት ሰዎች ናቸው 4 ኪሎ ውስጥ ያሉት ወገኖች። እና እነዚህ ዳያስፖራውን ከፋኖ ለመነጠል በጣም ይሰራሉ፣ በጣም ይደክማሉ። አሁን ሰዓቴ ስለሌለኝ በዚህ ጉዳይ ላይ በስፋት አልሄድኩበትም። በስፋት ተመልሼ እመጣለሁ። ግን ዳያስፖራው ግን የትግሉ አካል የኢትዮጵያ ሕዝብ አካል እነ ዳንኤል ጮሁ አልጮሁ አበዱ አላበዱ የሚለውጠው ነገር የለም። በተለይ አሁን የፋኖች ደግሞ አንድ ከሆኑ በኋላ አንድነታቸው ከተረጋገጠ በኋላ የፋኖ ድጋፍ ከጊዜ ወደ ጊዜ እየጠነከረ ስለሚመጣ ቀዳዳም የላቸውም። አሁን ፋኖን የሚያጠለሹበት አንድ አልሆኑም እኮ እነሱ እኮ እንደዚህ አልሆኑም፣ እነሱ እኮ እንደዛ ናቸው፣ እነሱ እኮ እንዲህ ናቸው ብሎ የሚሉበት ምንም ሰበብ የላቸውም። አሁን ፋኖቹ 3 ዓመት ጊዜ ውስጥ ያላቸውን ልዩነት በሙሉ አጥረው አንድ ሆነዋል። ስለዚህ ዳያስፖራውም ከፋኖ ጎን ይቆማል እና እነ ዳንኤል ክብረት ይህንን ማወቅ አለባቸው። ዳያስፖራው የትግል አካል ነው። እኔ አሁን እጄን ይሄ እጅ የግርማ አካል አይደለም ብላችሁ ብትቆርጡት ይሆናል? አይሆንም አይደል? ይሄ እጅ የማን አካል ነው? የግርማ አካል ነው። ዳያስፖራውም እንደዛ ነው። ዳያስፖራውም የኢትዮጵያ አካል ዜጎች ሆኑም አልሆኑም ዛት ኢረሌቫንት ዜጎች ሆኑም አልሆኑም ኢረሌቫንት። በልባቸው ዳያስፖራው እንኳን ኢትዮጵያ ተወልዶ ያደቀ ቀርቶ የኢትዮጵያውያን ልጆች ራሳቸው የኢትዮጵያዊነት ስሜት አላቸው። ብዙ ቀላል ነገር አለ እና ኢትዮጵያን ዳያስፖራውን ዴሞናይዝ ማድረግ ዳያስፖራውን በዚህ መልኩ አስክሬን ለማስገባት ብቻ ነው እንደዚህ የምትሉት ብሎ የሚለው ነገር በጣም በነገራችን ላይ አስክሬንም ለማስገባት እኮ ገንዘብ ተከፍሎ እኮ ነው። ቀላል ገንዘብ እኮ አይደለም የሚከፈለው፣ በብዙ ሺህ የሚቆጠር ገንዘብ ነው የሚከፈለው። እና ያ ገንዘብ ደግሞ የት ነው ፎሬን ከረንሲ የት ነው የሚገባው? ኢትዮጵያ ውስጥ ነው። እነ ዳንኤል ክብረት ድሮን የሚገዙት እኮ አስክሬን በሚሄድበት ጊዜ ለኢትዮጵያን ኤርላይንስ የሚከፈለው ፎሬን ከረንሲ ከዛ እኮ ነው አንዱ። ያንን እንኳን ማወቅ አልቻለም። አስክሬን በሚሄድበት ጊዜ አብረውም ብዙ ሰዎች አብሮ ሄዳሉ እና እዛ ወጪው ለዛ ሁሉ የሚፈሰው ዶላር በተወሰነ መልኩ ለሀገር እንደሚጠቅም ይሄንን እንኳን መገንዘብ አልቻለም። በነገራችን ላይ አሁን እንደውም ስለ አስክሬን ካነሳ ይቀር አሁን እንደውም እየቀረ ነው። ከዳያስፖራ አስክሬን መላክ እየቀረ ነው። አንደኛ በጣም ውድ ስለሆነ፣ ሁለተኛ እና በጣም ትልቁ ነገር አድማጮች ተመልካቾች ኢትዮጵያ ውስጥ አሁን መቃብር እያነሱ ነው። ያን ታሪክ ልንገራችሁ። በ97 ኢትዮጵያ ሄድኩኝ። ኢትዮጵያ ሄጄ ልደታ ነው አባቴ ልደታ ነው የተወለደው። አባቴ ልደታ ነው የተቀበረው ልደታ ቤተክርስቲያን እና እዛ ልደታ አክስት አለችኝ። አክስቴን አየሁኝና በቃ አባቴ መቃብር ላይ አበባ ምናምን ለማድረግ ወደዛ ልሄድ ነው ስላት ውይ አነሱት እኮ አለች። እንዴት? በቃ እና አላሙዲን ቦታውን ስለሚፈልጉት ግማሹ የቤተ ክርስቲያን የነበረውን ነገር በሙሉ ወስደው በቃ አረሱት አለች። አለቅስኩ። እንዴት እንዳዘንኩ ልነግራችሁ አልችልም። በቃ አባቴ ሁለተኛ ጊዜ ሞተ። ኢትዮጵያ ውስጥ እኮ አሁን እየሆነ አዲስ አበባ ውስጥ በተለይ እንደዚህ ነው እየሆነ ያለው።
አዲስ አበባ ውስጥ እየሆነ ያለው እንደዚህ ነው። በዚህ ምክንያት ነገ ተነገ ወዲያ አስክሬኑን ለሚያፈርሱት ለሰው ለቤተሰብ ሳይናገሩ ምንም ነገር ሳያረጉ እኮ ነው እንደዚህ የሚያደርጉ። እንደዚህ ያን ነገር ለሚያደርጉ እንደውም እኔ ብለው ብዙዎቹ አስክሬን ወደ ኢትዮጵያ መላክ ቆሟል። እኔ እንደውም በጣም ብዙ ቀብሮች አይቻለሁ። አስክሬን ወደ ኢትዮጵያ ሲላክ በጣም በጣም ሬርሊ ነው ማውቀው አሜሪካ ነገር። ብዙዎቹ ኢትዮጵያውያን ወደ ከዚህ ዓለም በሞት የተለዩ እዚሁ አሜሪካ ነገር ነው የሚገባው። ይሄ ሁለተኛው። ሶስተኛው ምክንያት ደግሞ ልጆቻቸው እዚህ አሜሪካ የተወለዱ ልጆቻቸው እዚህ ስለሆኑ ልጆቻቸው በዓመት በዓል ጊዜ በተለያየ ጊዜ አባታቸውን እናታቸውን ሲያስታውሱ ሄደው አበባ ምናምን ለማድረግ ልጆቻቸው በአቅራቢያ እንዲቀበር ነው የሚፈልጉት። ስለዚህ በዚህ ምክንያት አስክሬን ወደዛ መላክ እየቆመ ነው እና ድንገት ዳንኤል ክብረት እሱ አሳስቦት ከሆነ አያሳስብ። ለማንኛውም ግን ደግሞ ቢሆን ደግሞ ሀገራቸው አይደለም። እነዚህ ሰዎች አማራ ነህ ትግሬ ነህ እያሉ ሲያፈናቅሉ ሲገሉ ቆዩ። ሰው አሁን አትሊስት እንኳን እሺ ይቀበር ተብሎ አትቀበርም ብለው አሁንም ለመቀበር ኦሮሞ ነበርክ ትግሬ ነበርክ አማራ ነበርክ ሊሉ ነው እነዚህ ሰዎች። አሁን ምን አይነት በሽታ ነው ያለባቸው እነዚህ ሰዎች? እና ወገኖቼ 4 ኪሎ ያለው ኢትዮጵያ ውስጥ አሁን ያለው አገዛዝ እንዲህ አይነት አገዛዝ እና እስቲ እንደገና እናዳምጦና እንጨርስ። ጉዳዩ ካሉ እኮ መተው ነው ያለባቸው። እኛ ግን ይመለከተናል። እሺ እንግዲህ አድማጮች ተመልካቾቻችን ለዛሬ ያዘጋጀሁላችሁ ዝግጅት ይመስላል። በሌላ ጊዜ በተመሳሳይ ፕሮግራም እስከምንገናኝ ደህና ሁኑ።